የሆነ G+ ምናምን ቤት ወይ የሆነ ፕሮናውንስ ለማድረግ የሚጨንቅ መኪና ትተው የተከተሉ ይመስላሉ። ሐዋርያት መረብ ትተው ተከትለው ነው ሁሉን ትተን ተከተልን ያሉት። በክህደት የገባው አጋንንትን በትምህርታቸው፣ በደዌ ደግሞ የገባውን አጋንንት በተአምራታቸው ከሰው ልጆች ላይ እንዲያርቁ ነው። እግዚአብሔር አምላክ ሰው ያነበው ዘንድ በሕይወት እያለ ያነበው ዘንድ 3 መጻሕፍትን ሰጥተውታል አሉ እና ከመካከላቸው አንዱ ሚስት ትሞታለች። አረሳቁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የምትወዱት እሱ እግዚአብሔር አምላክ አብልጦ የሚወዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። ምሕረትና ቸርነቱን አብዝቶ ለዚህች ቀን ለዚህ ሰዓት በሰላም በጤና ያደረሰን አምላካችን ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። አምላካችን ልዑል እግዚአብሔር በወደደና በፈቀደ መጠን ለዛሬ የምንማማርበት ርዕስ የሚሆነው ካህናት አባቶቻችን በቅዳሴ ላይ ያነበቡትን ቅዱስ ወንጌል መሰረት አድርገን ይሆናል። የሉቃስ ወንጌል ምዕራፍ 10 ቁጥር 3 ላይ እነሆ እንደ በግ በተኩላዎች መካከል ልካችኋለሁ። ምን አልኳችሁ? እነሆ እንደ በግ በተኩላዎች መካከል ምን አረጋችኋለሁ? ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያን አበው ጥበብ፣ ምስጢር፣ ማስተዋል የገለጠ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ጥበብን፣ ምስጢርን፣ ማስተዋልን ይገልጥልን ዘንድ የሱ የአምላካችን ቅዱስ ፈቃድ ይሁንልን። ርዕይተ እግዚአብሔር አጋዥ ካልተደረገ መማር ማስተማር እንዲሁ ለሥጋ የሚሆነውን መብል ማዘጋጀት አይቻልምና በፍጹም እምነት በፍጹም ቸርነት ርዕይተ እግዚአብሔርን አጋዥ ማድረግ ትምህርታችንን እንጀምራለን። እግዚአብሔር ከሁላችንም ጋር ይሁን። ይህንን ቃል የተናገረው እነሆ እንደ በግ በተኩላዎች መካከል ልካችኋለሁ የሚለውን ቃል የተናገረው አምላካችን ጌታችን ኢየሱስ ክርስቶስ ነው። የተናገረው ደግሞ ለሐዋርያት ነው። ሊቃውንተ ቤተ ክርስቲያን ቃሉን የተልእኮ ቃል ይሉታል። የምን ቃል አልኳችሁ? የተልእኮ ቃል ይሉታል። ይህንን ቃል መሰረት አድርገን 3 ነጥቦችን ለመመልከት እንሞክራለን። የመጀመሪያው እንደ በግ በምኖች መካከል ልካችኋለሁ አላቸው። በተኩላዎች መካከል ልካችኋለሁ አላቸው። ስለዚህ ሐዋርያትን ልካችኋለሁ ብሏቸዋልና የሐዋርያት የመላካቸውን ምክንያት ከስማቸው ትርጉም አንጻር እንመለከታለን። ይሄ መጀመሪያው ነው። ሁለተኛው ደግሞ እንደ በግ በምኖች መካከል ነው ያላቸው፣ በተኩላዎች መካከል። ተመልከቱ፣ በግ ነው ወደ ተኩላ የሚሄደው ወይስ ተኩላ ነው ወደ በግ የሚሄደው? ተኩላ ነው አይደል ወደ በግ የሚሄደው። ክርስቶስ ግን እናንተ በጎች ናችሁ ሐዋርያትን አላቸው። ከዛ ተኩላ ወደ ተባለ ዓለም ነው ምልካቸው አላቸው። ምን እያላቸው ነው? አምላካችን ክርስቶስ መከራ አለባችሁ፣ ፈተና አለባችሁ እያላቸው ነው። ሐዋርያት ያጋጠማቸው ፈተናና የመጽናታቸው ምክንያት ምን እንደሆነ እንመለከታለን። ሶስተኛ ላይ ልክ እንደ ዘመኑ መምህራን አምላካችን ክርስቶስ ሐዋርያትን አስደንግጧቸው ዝም አላለም። ተኩላ በተባለ ዓለም ሲንቀሳቀሱ እንዴት መንቀሳቀስ እንዳለባቸው ሲነግራቸው ይሄንኑ ቃል የሚመስል በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እናገኛለን። እና ተኩላ በተባለ ዓለም እንዴት መንቀሳቀስ እንዳለባቸው ሲነግራቸው የኔ ነው እንዴ ችግሩ? ተኩላ በተባለ ዓለም እንዴት መንቀሳቀስ እንዳለባቸው ሲነግራቸው እንደ እባብ ልባሞች ሁኑ አላቸው። እንደምን? ከዛ እንደ ርግብ ደግሞ የዋሆች ሁኑ ብሎ ነገራቸው አምላካችን ክርስቶስ። እንደ እባብ ልባሞች ሁኑ ሲላቸው አምላካችን ክርስቶስ ምን ሲላቸው ነው? እንደ ርግብ ደግሞ የዋሆች ማለት ምን ማለት ነው የሚለውን ተመልክተን እግዚአብሔር እንደወደደና እንደፈቀደ መጠን ትምህርታችንን እናበቃለን። እግዚአብሔር ከሁላችንም ጋር ይሁን። የመጀመሪያው የምንመለከተው የሐዋርያት የመላካቸውን ምክንያት ነው። አባቶቻችን ሊቃውንት ሐዋርያ የሚለውን የስም ሲተረጉሙ ምን ብለው ይተረጉማሉ? ሐዋርያ ማለት ደጃዝማች ማለት ነው ይሉናል። ምን ማለት ነው አልኳችሁ? ደጃዝማች ማለት ነው። አንድ ንጉስ ከነገሰ በኋላ ለንጉሱ ቃል ተገዢ ለሆነው ሰው ርስት ጉልት ሰጥቶ ወታደር አስይዞ ወደሚያስተዳድረው ቦታ ይልከዋል እና ያ ደጃዝማች ወደሚያስተዳድረው ቦታ ሲገባ ለንጉሱ ቃል ተገዢ ለሆኑ ሰዎች ርስት ይሰጣቸዋል። ርስት ማለት ቦታ ማለት ነው። ለንጉሱ ቃል ተገዢ ላልሆኑ ሰዎች ደግሞ አይደለም ቀርቶ ርስት ሊሰጣቸው ቀድሞ የነበራቸውን ርስት ይነጥቃቸዋል። በዚህ አንጻር ክርስቶስ ለተባለ ንጉስ ሐዋርያቱ ደጃዝማቾች ናቸው። አምላካችን ክርስቶስ ንጉስ ነው።
ደጃዝማቾቹ ደግሞ ሐዋርያት ናቸው። ሐዋርያት ወደ ዓለም የተላኩበት ምክንያት ምንድነው ከተባለ የመጀመሪያው የንጉሱን የክርስቶስን ቃል ከነሱ ተቀብለው ለሰሙ ሰዎች ርስት መንግስተ ሰማያትን መስጠትና የንጉሱ የክርስቶስን ቃል ደግሞ ላላከበሩ ሰዎች የክርስቲያን ርስት የተባለችን መንግስተ እግዚአብሔር መንጠቅ ነው። በአንድ ወቅት አምላካችን ክርስቶስን ሐዋርያት አንድ ጥያቄ ጠይቀውት ነበር። ሁሉን ትተን ተከተልና አሉት። ምን አሉት አልኳችሁ? እና አንቺ አስተርፋችን ምንድነው? ሁሉን ትተን ለመከተላችን አንተ ለኛ የምትሰጠን ስጦታ ምንድነው አሉት። በጣም ነው የሚደንቀው። ሐዋርያት ሁሉን ትተን ተከተልንህ ሲሉት የሆነ G+ ምናምን ቤት ወይ የሆነ ፕሮናውንስ ለማድረግ የሚጨንቅ መኪና ትተው የተከተሉ ይመስላሉ። ሐዋርያት መረብ ትተው ተከትለው ነው ሁሉን ትተን ተከተልን ያሉት። አምላካችን ክርስቶስ ምን ብሎ መለሰላቸው? የሰው ልጅ በዳግም ምጽአት ለፍርድ ሲመጣ በ12ቱ መናብርተ እስራኤል ላይ ተቀምጣችሁ ትፈርዳላችሁ አላቸው። በቤተ ክርስቲያናችን የምስጢረ ትንሣኤና ሙታን ትምህርት ደግሞ አምላካችን ክርስቶስ ለፍርድ ሲመጣ ፍርድ የሚሆነው ከዓይን ጥቅሻ ነው። ጻድቃን በቀኝ ይቆማሉ፣ ኃጥአን ደግሞ በየት ይቆማሉ። በዛ ዕለት ክርክር የለም። እኔ እኮ ይሄንን ያደረጉት በዚህ ምክንያት ነው፣ እኔ እኮ ይሄንን የሰራሁትኝ እንዲህ ለማድረግ ፈልጌ ነው የሚል ክርክር ከእግዚአብሔር ጋር ከክርስቶስ ጋር ማድረግ አንችልም። ፍርድ የሚሆነው ከዓይን ጥቅሻ ስለሆነ ማለት ነው። ታዲያ ለምንድነው ክርስቶስ ሐዋርያትን ልክ በዳግም ምጽአት ሲመጣ በ12ቱ መናብርተ እስራኤል ላይ ተቀምጣችሁ ትፈርዳላችሁ ያላቸውን ሊቃውንት ሲተረጉሙን ይላሉ? በምድር ላይ ሲመላለሱ የሰበኩት የማን ቃል ነው? የክርስቶስን ቃል ነው የሰበኩት። ያንን የክርስቶስን ቃል ለተቀበሉ ሰዎች፣ ያመኑትን ለኖሩ ሰዎች የክርስቲያን ርስት የተባለችን መንግስተ እግዚአብሔርን ይሰጣሉ። የክርስቶስን ቃል ሰምተው ላላመኑ አምነው ደግሞ ላልተገበሩ ሰዎች ደግሞ የክርስቲያን ርስት የተባለችን መንግስተ እግዚአብሔርን ይነጥቃሉ። ስለዚህ የመጀመሪያው ሐዋርያት ወደ ዓለም የተላኩበት ምክንያት ወይም ክርስቶስ አምላካችን እልካችኋለሁ ያለበት ምክንያት የክርስቲያን ርስት የተባለችን መንግስተ እግዚአብሔርን እንዲሰጡና ምን እንዲያረጉ ነው? እንዲነጥቁ ነው ማለት ነው። ሁለተኛው ሐዋርያ የሚለውን ስም ሲተረጉሙን ይላሉ ቃለ አጼ ማለት ነው ይላሉ። ምን አልኳችሁ? እየሰማችሁኝ ነው? ከኔ ጋር ናችሁ? ቃለ አጼ ማለት ነው ይላሉ። አንድ ታዛዥ ያልሆነ የንጉስ ወታደር ወደ ገበሬ ቤት ይገባል እና ይሄ ታዛዥ ያልሆነ የንጉስ ወታደር ገበሬው የሌለውን እንዲያበላው፣ የሌለውን እንዲያጠጣው፣ በሌለው መደብ ላይ እንዲያስተኛው ያስጨንቀዋል። ያኔ ይህ ገበሬ ምን ያደርጋል? ወደ ንጉሱ ዘንድ ሄድና ወታደርህ እያስጨነቀኝ ነው ይለዋል። ማን እያስጨነቀኝ ነው? ይሄ ንጉስ ምን ያደርጋል? ሂድና ወታደሩን ማለት ነው፣ ያንን ገበሬ ነው የሚለው፣ መልእክቱ ለወታደሩ ነው። ሂድና ይሄንን ወታደር ንጉስ ውጣ ብሎሃል በለው ይለዋል። ገበሬው ይሄንን የንጉስ ቃል ይይዝና ወደ ቤቱ ይሄዳል። ወደ ቤቱ ከሄደ በኋላ ይህንን ታዛዥ ያልሆነ የንጉስ ወታደር ያንን የንጉሱን ቃል ይዞ የመጣውን ቃል ንጉስ ውጣ ብሎሃል ተብለሃል ይለዋል። ያኔ ይሄ ወታደር ከቤቱ ይወጣለታል። በእንዚህ አንጻር አድርገው ሁለተኛ ሐዋርያትን እንደ በግ በተኩሎች መካከል እልካችኋለሁ ብሎ የተናገረው ክርስቶስ ምክንያቱ በክህደት የገባው አጋንንትን በትምህርታቸው፣ በደዌ ደግሞ የገባውን አጋንንት በተአምራታቸው ከሰው ልጆች ላይ እንዲያርቁ ነው። ተመልከቱ፣ የሐዋርያት ሥራ ላይ ስናነብ ሐዋርያት ርኩሳት መናፍስት ያደሩባቸውን ሰዎች ሲያላቅቁላቸው የማንን ስም እየጠሩ ነው? የክርስቶስን ስም እየጠሩ ነው። በጌታ በኢየሱስ ክርስቶስ ስም ምን ብለናል ይሉታል? ውጣ ብለናል። ይሄ የማን ቃል ነው? የክርስቶስ ቃል ነው። ይህንን የክርስቶስን ቃል ይዘው በክህደት የገባውን አጋንንት በትምህርታቸው፣ በደዌ ደግሞ የገባውን አጋንንት በተአምራታቸው ከሰው ልጆች ላይ ያርቁ ነበረ። ተመልከቱ፣ በረከታቸው ይደርብንና የወሊሶ ሀገር ሊቀ ጳጳስ የነበሩት ብፁዕ አባታችን አቡነ ዲዮስቆሮስ ሀብተ ፈውስ ከነበራቸው አባቶች መካከል ነበሩ እና ምንድነው መጀመሪያ ላይ የሚያደርጉት? ርኩሳት መናፍስት ያደሩባቸው ሰዎች ይሰበሰባሉ። እየሰማችሁ ነው አይደል? ለረጅም ደቂቃ ቃለ እግዚአብሔር ይማራሉ። ልክ ቃለ እግዚአብሔሩን ተምረው እንደጨረሱ የዮሐንስ ወንጌል ከምዕራፍ 1 ጀምሮ ማንበብ ይጀምራሉ። ያኔ ርኩሳት መናፍስት ያደሩባቸው ሰዎች እየተነሱ ይፈርጣሉ። ልክ ካንብበው እንደጨረሱ እነዛን ሰዎች ያጠምቋቸዋል። ያ ርኩስ መንፈስ ከሰዎቹ ላይ ላይመለስ ይወጣላቸዋል። እና አንድ ጊዜ ከሌላ ቤተ እምነት ልትማር የመጣች አንዲት ሴት ነበረች
እና አንድ ዲያቆን እንዲያስተምራት ይመድቡላታል። ይቅርታ አንድ ዲያቆን እንዲያስተምሩላት ይመድቡላታል። እና ያ ዲያቆን ያስረዳታል። አይ እንደዚህ እኮ አይደለም እያለች ትመልሰዋለች። አሁንም ያስረዳታል፣ ትመልሰዋለች። እና ብፁዕ አባታችን ይሄንን ሲከታተሉ ስለነበረ ተዋት አሉትና ልክ ከዚህ ቀደም እንደሚያደርጉት የዮሐንስ ወንጌል ማንበብ ይጀምራሉ። ምን ብሎ ነው ዮሐንስ ወንጌል የሚጀምረው? በመጀመሪያ ቃል ነበረ ብለው ሲጀምሩ ሴትየዋ ተነስታ ፈረጠች። ልክ አንብበው እንደጨረሱ አጠመቋት። ልክ ርዕስ መንፈሱ ከሴትየዋ ላይ እንደለቀቀ በል አሁን አስተምራት አሉትኝ። ተምራ የክርስትናን ጥምቀት ተጠመቀች። በረከታቸው ይደርብን። ስለዚህ ለክህደት ምንጩ ርኩሳት መናፍስት ናቸው። ለጥርጣሬ ትምህርት ምንጩ ብቻ አይደሉም እነሱ፣ ማደሪያቸውም ጭምር ነው። ርቱ ሃይማኖት የተባለ የቤተክርስቲያናችን ሊቅ እንዲህ ብሎ ይናገራል። ርኩሳት መናፍስት ካንተ እንዲርቁልህ ትፈልጋለህ ብሎ ይጠይቃል። እኔ መልሼ ልጠይቃችሁ፣ ትፈልጋላችሁ? አይዟችሁ ላስለቅቅ አይደለም፣ ትፈልጋላችሁ አይደለ? እና ምን ብሎ ይመልሳል መሰላችሁ? ለምሳሌ አንድ ሰው ገንዘብ አበደራችሁ እናንተን እና ያ ሰውዬ ሁሉ ጊዜ እናንተ ጋር ይመላለሳል። ከዛ ቀድሞ እኮ እናንተ ጋር እኮ አይመጣም ነበር እና እናንተ ጋር ይመላለሳል። ምኑን ፈልጎ ነው? ጮክ ብላችሁ ነው። ገንዘቡን ፈልጎ ነው። ገንዘቡን ከመለስንለት በኋላ ይህ ሰውዬ ወደኛ ይመጣል እንዴ? አይመጣም። እና ይህ ሊቅም እንዲህ ብሎ ይናገራል። ርኩሳት መናፍስት ካንተ እንዲሸሹልህ የምትፈልግ ከሆነ ገንዘባቸውን መልስላቸው ይላል። የአጋንንት ደግሞ ገንዘባቸው ምንድነው ብለህ የምትጠይቀኝ ከሆነ ይላል ሐዋርያው ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 5 ቁጥር 24 ላይ የዘረዘራቸው የሥጋ ፍሬዎች አሉ አይደል? እነዛ የሥጋ ፍሬዎች የአጋንንት ገንዘቦች ናቸው። ስለዚህ የአጋንንትን ገንዘብ እስካልመለስን ድረስ አጋንንት ከማን ጋር ነው የሚሆኑት? ከኛ ጋር ነው የሚሆኑት። አንደኛው ምንፍቅና ነው። ናፈቀ ማለት ተጠራጠረ ማለት ነው። በከፊል አመነ ማለት ነው። ስለዚህ ለክህደት ምንጭ እነሱ ናቸው። ከዛ በኋላም ደግሞ በዛ ጥርጣሬ ውስጥም ደግሞ እንደ ማደሪያነት ጭምር ይጠቀሙታል። ስለዚህ ሁለተኛ ሐዋርያትን አምላካችን ክርስቶስ ወደ ዓለም የላከበት ምክንያት በክህደት የገባውን አጋንንት በትምህርታቸው፣ በደዌ ደግሞ የገባውን አጋንንት ደግሞ በተአምራታቸው ከማን ላይ ለማራቅ ነው። እንዲህ ሲባል ሐዋርያት እኮ የክርስቶስን ስም ጠርተው ነው ርኩሳት መናፍስትን ያራቁት። እናንተ ለምንድነው የእመቤታችንን ስም የቅዱሳኑን ስም የምትጠሩት ታዲያ ብለው አንዳንድ ሰዎች ጥያቄ ሊያነሱ ይችላሉ። አምላካችን ክርስቶስ በስጋዌ ወራት ሲያስተምር እኔ ግንድ ነኝ አለ። እኔ ምንድነኝ አለ? በዮሐንስ ወንጌል ምዕራፍ 14 ላይ እኔ ምንድነኝ አለ? ግንድ ነኝ አለ። እናንተ ደግሞ ምንድናችሁ አላቸው? ቅርንጫፍ። ቅርንጫፍ ፍሬ ማፍራት የሚችለው ከምን ጋር እስከሆነ ድረስ ብቻ ነው? ከግንድ ጋር ብቻ ነው። ስለዚህ አምላካችን ክርስቶስ ግንድ ነው፣ ቅዱሳኑ ደግሞ ምኖች ናቸው። ስለዚህ ልክ እንደ አንድ ቤተሰቦች ናቸው ማለት ነው። እነርሱ ከራሳቸው ባገኙት ስልጣን አይደለም ርኩሳት መናፍስት እንዲርቁና እንዲሸሹ የሚሆነው። ከማን ነው ስልጣኑን ያገኙት? ራሱ ክርስቶስ ነው የሰጣቸው። ስለዚህ ሁለተኛው ሐዋርያት የተላኩት በዚህ ምክንያት ነው። ሶስተኛ ሐዋርያ ማለት ሕያሽ ተላኪ ማለት ነው። ምን አልኳችሁ? ከላይ የተመለከትናቸውን ሁለቱን ተግባራት ሐዋርያው ለመፈጸም ግዴታ ምን ማድረግ አለበት? ተመልከቱ። ይህ ቃል የተነገረው በጊዜው ለነበሩ ለሐዋርያት ብቻ አይደሉም። እስከ ዓለም ፍጻሜ ድረስ ለምንነሳ ክርስቲያኖች ይህ ቃል ይሰራል። የመጀመሪያው ልክ ሐዋርያት የተላኩበት ምክንያት መንግስተ እግዚአብሔርን ለመስጠትና ለመንጠቅ እንደሆነ እኛም በምድር ላይ ምንነሳ እስከ ዓለም ፍጻሜ ድረስ በስሙ ለተጠራን ለክርስቲያኖች የመጀመሪያው ተግባራችን ይህ ነው። ተመልከቱ። መጀመሪያ መንግስተ እግዚአብሔር ልክ በመካከላችሁ ናት እንደተባለው መንግስተ እግዚአብሔርን በሥራ እንቀምሳታለን። ያቺ የቀመስናትን መንግስተ እግዚአብሔር ደግሞ ሌሎቹን ምን እናደርጋለን? እናቀምሳለን። ለምሳሌ እዚህ አካባቢ ጥሩ ምግብ ቤት ምንድነው? ጋብዙኝ አላችሁ ማጥፉ። ጥሩ ምግብ ቤት፣ አንድ ምግብ ቤት ነው የምትጠቀሙት እናንተ? አሰቦቴል። በጣም ጥሩ። እኔ አላውቀውም። እኔ እኮ አሰቦቴል የሚባለው እንግዲህ ዛሬ ነው የሰማሁት። አሁን በጣም ተነሳስቶ እንዴ አሰቦቴል ምግባቸው በየአይነታቸው ይጣፍጣል ማለት ነው ብሎ አንድ ሰው ሄዶ ምግብ ሊበላ ይችላል እንዴ? አይችልም። ለምን? እኔ ያልቀመስኩትን ሰዎች እንዲቀምሱ ማድረግ አንችልም። ተመልከቱ። በጣም የሆነ ምግብ ቤት ምግብ በልታችሁ በጣም ጣፍጧችሁ ሰዎችን አነሳስታችሁ ምግብ እንዲበሉ እዛ ቤት ያደረጋችሁበት አጋጣሚ የለም? አለ አይደለ? በህይወታችን ለምንድነው ከተባለ እኛ ምን ስላደረግነው ነው? መጀመሪያ ስለቀመስነው ነው።
ስለዚህ እኛ ልክ በብርሃን ውስጥ ያለንን በጨለማ ውስጥ ላሉት ብርሃን ለማብራት የተላክንን እኛ ነገር ግን ይወላችሁ በትክክለኛ ራሱ ብርሃን ውስጥ እንዳለን ስላላመንን በጨለማ ውስጥ ላሉት ደግሞ ብርሃን የተባለች መንግስተ እግዚአብሔር ለማሳየት ያንን ተልእኮ አናደርግም ብዙዎቻችን ማለት ነው። ስለዚህ የመጀመሪያው ተልእኳችን ልክ ለሐዋርያት መንግስተ እግዚአብሔር መስጠትና መንጠቅ እንደሆነ የንጉሱ የክርስቶስን ቃል ተናግረን ሰዎች በዛ ቃል አምነው ያመኑትን ኑረው መንግስተ እግዚአብሔር እንዲወርሱ አለያ ደግሞ ቃሉን ሰምተው ባለማመን ወይ ደግሞ አምነው ሳይተገብሩ ቀርተው መንግስተ እግዚአብሔር እንዳይረሱ መሆን የመጀመሪያው ተልእኳችን ነው። ሁለተኛው ይወላችሁ በክህደት የገባውን አጋንንት በትምህርት በደዌ የገባውን አጋንንት ደግሞ በተአምራት ከሰው ልጆች ላይ ማራቅ ነው። እዚህኛው አገልግሎት ላይ ሲመጣ አብዛኞቻችን እንፈራለን። ምክንያቱም ምንድነው ከተባለ ስራችንን ምን ስለምናረገው ስለምናውቀው ሀብተ ፈውስ ይወላችሁ ለካህናት አባቶች ብቻ የተሰጠ አይደለም። እርግጥ ነው በዚህ በዘመናችን ካህናት እንኳን ርኩሳትን አፍስተን ካላወጡ ካህን እስካይመስሉን ደረጃ ደርሰዋል። ትልቁ የካህናት ስልጣን ምንድነው ከተባለ ህብስትና ወይን ወደ አምላክ ስጋና ደምነት የመቀየር ስልጣን ያላቸው። ርኩሳት መናፍስትን ግቡ ውጡ ማለት የካህናት ትንሹ እና የመጨረሻ ስራቸው ነው። ሳዊሮስ ዘገብሎንና ሚልኪ ቁልዝማው የሚባሉ ሁለት አባቶች ደብዳቤ የተጻጻፉ ርኩሳት መናፍስትን ያስወጡ ነበር። ደብዳቤ በመጻፍ እነሱ እንኳን በአካል ሳያገኟቸው ማለት ነው። ስለዚህ ርኩሳት መናፍስትን ግባ ውጣ ማለት ለካህናት ትልቁ ስራቸው እንዳልሆነ ማወቅ አለብን። ይሄ ደግሞ ተግባር የተሰጠው ለካህናት ብቻ አይደለም፣ ለኛ ለምእመናን ጭምር ተሰጥቶናል ይህ ተግባር። ተመልከቱ፣ አንድ ታሪክ ልንገራችሁ። መቀሌ ዩኒቨርሲቲ የተፈጸመ ነው። ሴቶች ዶርም ሴቶች ለትምህርት ሄደው የሚያድሩበት ቦታ አካባቢ ላይ እየተሰበሰቡ የሚጸልዩበት ቦታ አለ እና እዛ ቦታ ላይ በንጹህ ልብ ሆነው ያንን ጸሎት ያቀርቡ ስለነበረ ርኩስ መንፈስ ያደረበት ሰው በዛ በኩል ያልፍ ነበር። እነሱ ጸሎት አድርገው ጨርሰው ከሄዱ በኋላ ማለት ነው እና ያ ሰውዬ ተነስቶ በረጠ በቃ እና መንፈሱ ጮኸ ምናምን እና ምን ልላችሁ ፈልጌ ነው። ከዛ በኋላ መንፈሱ ወጣለት። ምን ልላችሁ ፈልጌ ነው፣ በንጹህ ልብ ሆነን ንጹህ ጸሎት የምናቀርብ ከሆነ እኛ ፊት ርኩሳት መናፍስት እንኳን መቆም አይችሉም። ስለዚህ ይህ ቃል የተነገረው ለሐዋርያት ብቻ አይደለም። በቅዱስ መጽሐፍ ላይ የተነገሩት ቃሎች ለሐዋርያት ብቻ አድርገን የምናስባቸው ከሆነ ክርስትናን የመጀመሪያው 100 ክፍለ ዘመን እምነት አድርገን ነው የምናስቀረው። ለምን በስተመጨረሻ የተሰወረው እንኳን ዮሐንስ 96 ዓመተ ምህረት ነው። ስለዚህ የመጀመሪያው 100 ክፍለ ዘመን ላይ ብቻ አድርገን ክርስትና እናስቀረዋለን። ነገር ግን ቃሉ እስከ ዓለም ፍጻሜ ድረስ ለምንነሳ ለነማን ጭምር ይሰራል? ለኛ ለክርስቲያኖች ጭምር የሚሰራ ቃል። ይሄ የመጀመሪያው ክፍል ነው። ተመልከቱ። ሁለተኛው ደግሞ አምላካችን ክርስቶስ እንደ በግ በምኖች መካከል አላቸው። እየሰማችሁኝ ነው? እንደ በግ በምኖች መካከል። ስለዚህ መከራ አለባችሁ፣ ፈተና አለባችሁ እያላቸው ነው። እርግጥ ነው በትክክል ይህ ቃል በሐዋርያት ሕይወት ውስጥ ተፈጽሞ አይተነዋል። 10ዱንም 11ዱንም ሐዋርያት የሕይወት ፍጻሜያቸውን ብንመለከተው በመከራ ውስጥ ነው። ቅዱስ ጴጥሮስ ቁልቁል ተሰቅሎ ነው። ቅዱስ እንድርያስ በኤክስ ምልክት ተሰቅሎ ነው። ቅዱስ ቶማስ ቆዳውን ገፈውት፣ ያ የተገፈፈው ቆዳው ላይ ጨው ነስንሰውበት በተገፈፈው ቆዳ ስልቻ ሰርተው አሸዋ አድርገው ያንን አሸክመው ወደ ባህር ጥለውት፣ በሰይፍ ተሰንጥቀው፣ በመጋዝ ተተርትረው፣ በድንጋይ ተወግረው፣ በእሳት ተቃጥለው የሁሉንም የሐዋርያት ፍጻሜ ብንመለከተው ታላቁ ቅዱስ ያዕቆብ እንኳን በኢየሩሳሌም የተደረገበት ምክንያት መንበሩ የተደረገበት ምክንያት የዝሆን የሚባል እግር የሚያሳብጥ በሽታ ነበረበት። ያ እንኳን እንደ ሰማዕትነት ነው አባቶቻችን የሚቆጠርለት ይላሉ። ስለዚህ የሐዋርያት የሕይወት ፍጻሜያቸው በመከራ ውስጥ ነው ያለፈው። ለምን ከተባለ ልክ ክርስቶስ እንደተናገረው እንደ በግ በምኖች መካከል ልካቸዋለሁ ስላላቸው በተኩሎች መካከል ልካቸዋለሁ። አንድም ሐዋርያ ቀይ ምንጣፍ ተነጥፎለት አበባ እየተበተነለት የምስክር ወረቀት ተሰጥቶ ያለፈ አንድ ሐዋርያ ታውቃላችሁ? አንድ ሐዋርያ የለም። በሐዋርያት እግር እንኳን የተተኩት ሐዋርያና አበውን ብንመለከታቸው ሕይወታቸው በመከራ ውስጥ ነው ያለፈው። በረከቱ ይደርብንና ቅዱስ አግናጤዎስ ምጥውላ አንበሳ በዘመኑ የነበሩ ክርስቲያኖችን ሰብስቧቸው እኔ ሰማዕት መሆን እፈልጋለሁ አላቸው እና እባክህ አባታችን አትሙትብን አሉትኝ እና ብትኖር ለኛ ትጠቅመናለህ። እርግጥ ነው ሰማዕትነት ብትቀበል ክብሩ ላንተ ነው፣ ግን እባክህ ቆይልን አሉትኝ።
ምን ብሎ መለሰላቸው መሰላችሁ? ብትወዱኝስ አትከልክሉኝ አላቸው። እስቲ አንድ ላይ እንበለው። ድንቅ ነው። አሁን በዚህ ዘመን ሰማዕትነት ቢመጣ እባካችሁ ሰማዕትሉን ብትወዱኝ አትከልክሉኝ የምንል ሰዎች አለን ወይ? እንደውም እባካችሁ የእናታችን ቀሚስ ውስጥ መደበቅ የሚያምረን ሰዎች ልንኖር እንችላለን። ግን ይህ ቅዱስ አባት እባካችሁ ብትወዱኝስ አትከልክሉኝ አላቸው እና ልክ ስቴዲየም በዘመኑ አገላለጽ ስቴዲየም ኮሊሲየም የሚባል የአናብስት ትርኢት የሚታይበት ቦታ ላይ ለአናብስት ተጣለ እና አናብስቱ ወደሱ ከመምጣታቸው በፊት አንድ ጸሎት ጸለየ። ምን አለ መሰላችሁ? ካንተ ግርማ የተነሳ አንበሶቹ ፈርተው ሳይበሉኝ እንዳይቀሩ ሰውነቴ እንደ ንጹህ መገበሪያስ እንዲያቀርብልሃለሁ አለ። ከማን ግርማ የተነሳ? ካንተ ግርማ የተነሳ እግዚአብሔርን ነው የሚለው። በብሉይ ኪዳን ከእግዚአብሔር ግርማ የተነሳ አንበሶች ሊበሉት ቀርተው ሲልሱት የነበረ አንድ ነብይ አስታውሱኝ እስቲ። ማን ነው? ነብዩ ዳንኤል። አናብስቱ ከእግዚአብሔር ግርማ የተነሳ ምን ያደርጉት ነበረ? ተንተርሷቸው እንኳን እስኪተኛ ደርሶ ነበረ ከእግዚአብሔር ግርማ የተነሳ። ይህንን ያውቅ ስለነበረ ካንተ ግርማ የተነሳ አንበሶቹ ፈርተው ሳይበሉኝ እንዳይቀሩ ሰውነቴ እንደ ንጹህ መገበሪያስ እንዲያቀርብልሃለሁ አለ። ንጹህ መገበሪያስ እንደ ማለት ህብስት ሆኖ የሚሰራው ወደ አምላክ ስጋና ደምነት የሚቀየረው ህብስቱ የሚዘጋጅበት ስንዴ ማለት ነው። አናብስቱ በልተውት እንደጨረሱ ልቡ ብቻ ነበር የቀረው። ልቡ ላይ ኢየሱስ ክርስቶስ የሚል ጽሑፍ ነው የተገኘው። በረከቱ ይደርብን። ከሐዋርያን አበው ቀጥለን እስከ 313 ዓመተ ምህረት ድረስ ያለው ዘመነ ሰማዕታት ይባላል። በዚህ በዘመነ ሰማዕታት የክርስቲያኖች ደም እንደ ጎርፍ የፈሰሰበት ዘመን ነው። ክርስቲያኖች ሰርተው ደሞዝ አይከፈላቸውም፣ ማውረስ አይችሉም፣ መውረስ አይችሉም፣ የመንግስት ሥራ መቀጠር አይችሉም ነበር። አምልኮት እንኳን በግልጥ መፈጸም የማይችሉበት ዘመን ነበር። ሰውነታቸው ላይ ሰም ለቅልቀውባቸው ሰሙ ላይ ጭድ አድርገው የከተማ መብራት የሆኑ ነበር። በዚህ ዘመንም የነበሩ ክርስቲያኖች በመከራ ውስጥ ነው ያለፉት። ይህ ብቻ አይደለም። በዘመነ ሰማዕታት በዘመነ ምንኩስና ዘመን እንኳን የነበሩት ሁለተኛው ሰማዕትነት የሚባለው መንኩሰው እንኳን ያ ሰማዕትነት ያገኛቸው ነበር፣ መከራውን ይቀበሉ ነበር። እስከ ዘመናችን ድረስ ያሉ ክርስቲያኖች በዛ መከራ ውስጥ ነው እያለፉ የመጡት። ምክንያቱ ምንድነው ከተባለ ክርስቶስ እንደ በግ በምኖች መካከል ልካቸዋለሁ ስላለ ነው። በተኩሎች መካከል ልካቸዋለሁ ስላለ ነው። ሰማዕትነትን መርጠው ስለ ድንግልናቸው ብለው ሰማዕትነትን የተቀበሉ ብዙ እናቶችና አባቶች እናገኛለን። በሴቶች ገዳም አንድ መኮንን ወታደሮቹን አሰልፎ ወደዛ ወደ ሴቶች ገዳም ከገባ በኋላ ሴቶቹን በጠቅላላ ሰማዕት አድርጎ አንዲትን ግን ሴት ሲመለከታት እጅግ ውብ ሆና ያያታል እና ይችን ሴት ፈቃዴን ብፈጽም ከእርሷ ጋር ደግሞ በጋብቻ ብኖር ብሎ ያስብና እምነቷን ሊያስቀይራት በብዙ ምክንያት ይደልላታል እና በብዙ ምክንያት ቢደልላትም እሷ ግን ልትቀየር አልቻለችም። ድንግልናዋን እንደሚያሳጣት ባወቀች ክስፈት አንድ መላ ዘየደች እና ምን አለችው? አንተ መኮንን ብዙ ጠላቶች አሉብህ፣ እኔ ደግሞ ቅባት አለኝ አለችው እና ያንን ቅባት ከተቀባው ሰይፍ ቢወረወርብህ ሰይፍ አይቆርጥህም፣ ጦር ቢወረወርብህ ጦር አይወጋህም አለችው እና ከፈለክና አንገትህን ቀብቼ ልሞክረው አለችው። ማንም ጅል የለም አይደል ራሱ ላይ የሚሞክር እስቲ ሞክሪ አይልም መቼ እና እንደዛማ ከሆነ ለምን አንቺ ላይ አንሞክረውም ይላትና ያንን ቅባት ቀብቷት አንገቷን በሰይፍ ሲመትራት አንገቷ ተቆርጦ ይወርቃል እና ሰማዕትነትን ታገኛለች። በረከቱ አይደርብን። ያ ቅባት ከሰይፍ ሊያስጥል እንደማይችል ሳታውቅ ቀርታ አይደለም፣ ድንግልናዬን ከማጣ ምን በሆን ይሻለኛል ብላ ነው። ስለዚህ ስለ ድንግልናቸው ብለው ሰማዕትነትን የተቀበሉ እናቶችና አባቶች አሉ። ተኩላ በተባለ ዓለም ድንግልናን በሚያሳጣ ዓለም ይህንን መከራ የተቀበሉ ብዙ እናቶችና አባቶች አሉ። ምክንያቱ ምንድነው ካለ ንጉሥ ቆስጠንጢኖስ አንድ ዕለት ክርስቲያኖች መከራ ሲቀበሉ ያያልና የሁል ጊዜ ጥያቄው ነበር፣ ለምንድነው ክርስቲያኖች ይህንን ሁሉ መከራ የሚቀበሉት ብሎ ይጠይቃል። እና እግዚአብሔር የልቦናውን ቀናነት ተመልክቶ አንድ ቅዱስ አባት ተጋድሎውን ፈጽሞ ከሰማይ አክሊል ሲወርድለት ይመለከታል። እና ይህ ንጉሥ ምን ብሎ ተናገረ? ለካ ከሚያገኛቸው መከራ ይልቅ የሚያገኙት ክብር ይበልጣል አለ። እስቲ አንድ ላይ እንበለው፣ ከሚያገኛቸው መከራ ይልቅ የሚያገኙት ክብር ይበልጣል። ስለዚህ አባቶቻችን ሐዋርያትም ሆኑ ሐዋርያን አበው በእግራቸው የተተኩ ሐዋርያን አበው በዘመነ ሰማዕታት የነበሩ ክርስቲያኖች እስከ ዘመናችን ድረስ እስከ ዓለም ፍጻሜም መከራ የሚቀበሉ ክርስቲያኖች
ለምንድነው መከራ የሚቀበሉት ከተባለ ከሚያገኛቸው መከራ ይልቅ የሚያገኙት ክብር ምን ስለሚያደርግ ነው? ስለሚበልጥ ነው የመጽናታቸው ምክንያት። እኛ ትንሿን መከራ እንኳን ትንሿን ህመም እንኳን ስንታመም ጉንፋን ስንታመም እኮ እግዚአብሔር ፊት ምን አደረኩ ነው አይደል ቀርበን የምንለው። ታውት ሰይፍ ስለቱ ይቅር። ነገር ግን በደዌ ውስጥ የሚገኝ ሰማዕትነት አለ። በጣም ብዙ ቅዱሳንና እናቶቻችንና አባቶቻችን ሰማዕትነትን ፈልገው ጸልየው እግዚአብሔር ግን ህመማቸውን ሰማዕትነት እንዳደረገላቸው ነግሯቸው ህመማቸውን ችለው ሰማዕት የሆኑ በጣም ብዙ እናቶችና አባቶቻችን አሉ። ለምንድነው ይሄን ሁሉ መከራ የሚቀበሉት ከተባለ ከሚያገኛቸው መከራ ይልቅ የሚያገኙት ክብር ስለሚበልጥባቸው ነው። በሐዋርያት ሥራ ምዕራፍ 14 ላይ በብዙ መከራና ድካም ወደ እግዚአብሔር መንግስት እንገባ ዘንድ አለን ይላል ሐዋርያው። በብዙ ምን መከራና ድካም፣ ብዙ መከራ። የእግዚአብሔር መንግስት እንዲሁ አትወረስም። እንበለ መከራ ይትረከብ ጸጋ እግዚአብሔር። ጸጋ እግዚአብሔር የተባለች መንግስተ እግዚአብሔር መንግስተ ሰማያት ያለ መከራና ያለ ድካም ስለማትወረስ ነው። መንግስተ እግዚአብሔር ደግሞ በዚህ ምድር ከሚያገኘን መከራ ይልቅ ምን ታረጋለች? እሷ ትበልጣለች። ስለዚህ ከሚያገኛቸው መከራ ይልቅ የሚያገኙት ክብር ስለሚበልጥ ሐዋርያትም ሐዋርያነ አበው በዘመነ ሰማዕታት የነበሩ ክርስቲያኖች እስከ ዓለም ፍጻሜ በዘመናችንም ጨምሮ መከራ የሚቀበሉት በዚህ ምክንያት ነው። ተመልከቱ፣ አምላካችን ክርስቶስ የሆኑን ሁሉ መከራ ከነገራቸው በኋላ ዝም አላላቸውም። መውጫ ቀዳዳ ደግሞ ሰጥቷቸዋል። ተኩላ በተባለ ዓለም ስትንቀሳቀሱ እንደ እባብ ምኖቹ ነው አላቸው፣ ልባሞቹ ነው። እንደ ርግብ ደግሞ ምኖቹ ነው፣ የዋሆቹ ነው አላቸው። አምላካችን ክርስቶስ በስጋዊ ወራት ካስተማረባቸው የማስተማሪያ መንገዶች መካከል አንደኛው ምሳሌያዊ የማስተማሪያ መንገድ ነው። ከ28 እስከ 30 የሚደርሱ ምሳሌያዊ የማስተማሪያ መንገዶችን ተጠቅሟል። ምክንያቱም ምንድነው ከተባለ ክርስቶስ የመጣው ሰዎቹ ተሰባኪያኑ እንዲሰሙት፣ የሰሙትን እንዲያምኑት፣ ያመኑትን እንዲኖሩት፣ ከዛ ማንን እንዲወርሱ ነው? መንግስተ እግዚአብሔር እንዲወርሱ ነው። ክርስቶስ እኮ በስጋዊ ወራት ከተጠራባቸው ስሞች መካከል አንደኛውና ዋነኛው ምን የሚባል መጠሪያ ስም ነው? አማኑኤል። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋር ሆነ ማለት ነው። የራቀው ቀረበ፣ የረቀቀው ጎላ፣ የተሸሸገው ምን አደረገ? ተገለጠ ማለት እኮ ነው። ለሐዋርያት 71 ቋንቋ አስቀድመው ከሚናገሩት አንድ ቋንቋ ጋር 72 ቋንቋ እንዲናገሩ ያስቻለ አምላክ እሱ ግን በስንት ቋንቋ ብቻ ነው የተናገረው? በአንድ ቋንቋ በአራማይክ። ሰውን አላደናበረው። እኛ እኮ አንድ እንግሊዘኛ ስናውቅ ባይዘው አይደለ በየመሃሉ ማንጨምራቸው አንዳንዶቹ የእንግሊዘኛ ቃላት አማርኛ እስኪመስሉ ደርሰዋል። እዛ አንዳንድ ሰባኪያን ደግሞ ሰዎችን ባላወቅ ነው ባልተረዳናቸው ልክ እንደምናደንቃቸው ስለሚያውቁ ትምህርቱን ያረቁታል። ሲያስረዱ ራሱ እንዳይገባን አድርገው ያስረዱናል። ምክንያቱም ምንድነው ከተባለው ጥሩ ግዕዝና የቴዎሎጂ ቃላትን ጠቃቅሶ አንድ አስተማሪ አስተምሮ ቢሄድ ቤታችሁ ስትሄዱ የዛሬው አስተማሪ ትላላችሁ። ምንድነው የተማራችሁት ስትባል ብቻ ጎበዝ ነው አይደለ ባይገባል። ለምንድነው ከተባለኛ ባልገባል ልክ ነው ሰዎችን የምናደንቀው። ክርስቶስ ግን ግራ አላጋባም። ተሰባኪያን ሲያስተምራቸው የነበረው በምሳሌ ነው። በጣም የሚደንቀው ለገበሬና ለእናቶች፣ ለገበሬው በእርሻና በዘር፣ ለእናቶች በእርሾ፣ በሰዎች የህይወት ትልልቅ የህይወት ኩነቶች ውስጥ በልደቱ፣ በሰርጉ፣ በሞት እያደረገ ያስተምር ነበረ። ከዚህ ከፍ አድርጎ ደግሞ በስነ ፍጥረት አስተማራቸው። ስነ ፍጥረት ለኛ መማማሪያዎቻችን ናቸው። በሐለወተ እግዚአብሔር ትምህርት ወይም በስነ ፍጥረት የቤተክርስቲያናችን ትምህርት ላይ የስነ ፍጥረት ትልልቅ ጥቅሞች ሲዘረዝሩ ሊቃውንቱ ምን ይላሉ? የመጀመሪያው ስነ ፍጥረት የእግዚአብሔርን ሐለወት ወይም የእግዚአብሔርን መኖር ይነግሩናል ይላሉ። ተመልከቱ፣ አንድ ግንብ ቤት ወይም ደግሞ ፎቅ ተመልክተን ግንበኛውን፣ አናጺውን፣ ኢንጂነሩን እናስባለን አይደል? ስነ ፍጥረትን ተመልክተን ስነ ፍጥረትን የሰራ ማንን እናስተውላለን? እግዚአብሔርን። ስለዚህ የስነ ፍጥረት የመጀመሪያው መፈጠራቸው ምክንያቱ የእግዚአብሔርን ሐለወት ይገልጡ ዘንድ ነው። ለምግበ ስጋነት ለምግበ ነፍስነት ተፈጥረውልናል። ስነ ፍጥረት የእግዚአብሔርን ኃያልነት ያስረዳሉ ይለናል ቅዱስ ዮሐንስ አፈወርቅ። ተመልከቱ ይላል፣ ሩቅ ቦታ አትሂዱ ይልና ሰው የተፈጠረው ከአራቱ ባህሪያተ ስጋና ከሶስቱ ባህሪየ ነፍስ ነው አይደል? አራቱ ባህሪያተ ስጋ የምንላቸው ንፋስ፣ እሳት፣ ውሃና ምን መሬት። እሳትና ውሃ በባህሪያቸው የሚስማሙ ነገሮች ናቸው እንዴ? አይደሉም። እሳቱ ውሃውን ያፈለዋል፣ ውሃው እሳቱን ምን ያደርገዋል? ያጠፋዋል።
እግዚአብሔር ግን በኃያልነቱ በባህሪያቸው እንኳን የማይመሳሰሉ ነገር የማይስማሙ ነገሮችን ምን አደረገ? ስለዚህ ስነ ፍጥረት በራሳቸው የእግዚአብሔርን ኃያልነት ይነግራሉ። ተውት። ስነ ፍጥረት እግዚአብሔር እርሱን እንድናገኝባቸው የተፈጠሩ መማማሪያዎቻችን ናቸው። ሊቁ ጠርጡለስ ምን ብሎ ተናገረ? እግዚአብሔር በጊዜው ጊዜ ራሱን በቅዱሳት መጻሕፍት ከመግለጡ በፊት በስነ ፍጥረት ገልጦ ነበር አለ። ብፁዕ አባታችን አቡነ ሽኖዳ እግዚአብሔር አምላክ ሰው ያነበው ዘንድ በሕይወት እያለ ያነበው ዘንድ 3 መጻሕፍትን ሰጥተውታል አሉ። ስንት መጻሕፍት? እየሰማችሁኝ ነው? 3 መጻሕፍት። የመጀመሪያው ህሊና ነው ይላሉ። ምንድነው አልኳችሁ? የመጀመሪያው የምናነበው ህሊና ነው። እንደውም ሊቃውንቱ ሲናገሩ ምን ይላሉ? ህሊና ማለት ሁለተኛው እግዚአብሔር ነው ይሉናል። ስንተኛው እግዚአብሔር? መጀመሪያ መጥፎ ስራ ስናደርግ የሚወቅሰን ማን ነው? ፍርዳችን ያለው ጭንቅላታችን ውስጥ ነው። ሁለተኛው ስነ ፍጥረት ናቸው ይሉናል። ምኖች ናቸው? ሶስተኛው ደግሞ ቅዱሳት መጻሕፍት ናቸው። ስለዚህ እንድናነባቸው ወደ እግዚአብሔር እንድንቀርብባቸው እንኳን ከተሰጡን ነገሮች መካከል አንደኛውና ዋነኛው እነማን ናቸው? ስነ ፍጥረት ናቸው ማለት ነው። ስለዚህ ስነ ፍጥረት እንማማርባቸዋለን። እኛ አንዳንድ ፍጥረታት ስማቸው ሲጠራ እንኳን እግዚአብሔር ለምን ፈጠራቸው ምንላቸው ፍጥረታት የሉ። የማህበራዊ ሳይንስ አጥኚዎች እንደሚናገሩት አሁን ላይ የደረሱበት ድምዳሜ አንድም ፍጥረት ለኢኮሎጂው የማይጠቅም የለም የሚለው ላይ ደርሰውበታል። እግዚአብሔር የፈጠረው አንድም መጥፎና የማይረባ ፍጥረት የለም። ሰምታችሁኛል? ሌሎ 21ዱም ፍጥረታት ሲፈጥራቸው ወሬ እግዚአብሔር ከመሰናይ ውቱ እግዚአብሔር መልካም እንደሆነ አየ። የሰው ልጅ ሲፈጥረው ግን ወሬ እግዚአብሔር ከመጥቀሰናይ ውቱ እጅግም ያማረ እጅግም የተዋበ እንደሆነ ምን አደረገ? አየ፣ ተመለከተ። ስለዚህ እግዚአብሔር የፈጠረው አንድም መጥፎ ፍጥረት የለም ማለት ነው። ተመልከቱ። እባብ ሲባል እንደው አሁን ከእባብ ምን ጥሩ ነገር ተገኝቶ ነው የሚል ሰው እኮ እዚህ መካከል እኮ ይኖራል። ነገር ግን ከእባብ እንኳን የምንማረው ጥሩ ነገር አለ ማለት ነው። ለዛም ነው እንደ እባብ ምኖቹ ነው አለ ልባሞቹ ነው። አባቶቻችን መተርጉማን ይህንን የወንጌል ክፍል ሲተረጉሙን ይላሉ የመጀመሪያው ሐዋርያትን አምላካችን ክርስቶስ እንደ እባብ ልባሞቹ ነው ብሎ የተናገረበት ምክንያት እባብ የሚያጠቃው አካል ሲመጣ አስቀድሞ የሚሰውረው ምኑን ነው? ጭንቅላቱ ነው። ሌላው አካሉ ቢመታ እባብ በሕይወት መቀጠል ይችላል አይችልም? ጭንቅላቱ ግን ከተመታ በሕይወት መቀጠል አይችልም። ስለዚህ አምላካችን ክርስቶስ ምን እያላቸው ነው? ተኩላ በተባለ ዓለም ስትንቀሳቀሱ ሊርባችሁ ሊጠማችሁ ሰይፍ ስለት አላውያን ነገስታት ሊያቆሙ ይችላሉ። ነገር ግን ራስ የተባልኩኝ እኔን አትጡኝ ሲላቸው ነው። ራስ የተባልኩኝ ማን ነው? ቅዱስ ዮሐንስ አፈወርቅ ይሄንን በተረጎመበት ድርሳኑ ላይ ምን ብሎ ይናገራል? ወደ ብሉይ ኪዳን ይወስደናል። እየሰማችሁ ነው አይደል? በብሉይ ኪዳን በትዕግስቱ የምናውቀው አንድ ትልቅ አባት አለ። ማን ነው? ጻድቁ ኢዮብ ነው። ኢዮብ ሀብት ንብረት ነበረው። ሀብት ንብረቱን ምን አደረገ? አጣ። ልጆች ነበሩት፣ ልጆቹን አጣ። ልብስ ያለው ሰው በልብሱ ይመካል፣ ልብስ የሌለው ሰው በቆዳው ይመካል። ኢዮብ በልብሱ እንዳይመካ ልብስ አልነበረውም። በቆዳው እንኳን እንዳይመካ ቆዳው በምን ተመቶ ነበረ? በቁስል ተመቶ ነበረ። የኢዮብን የርህራሄ ጥግ ሊቃውንት ሲናገሩ ከሰውነቱ የሚወርቁትን ትላትን በእግዚአብሔር ዘንድ እንዳታስጠይቁኝ እያለ መልሶ ምን ያደርጋቸው ነበር? ይከታቸው ነበር። እና ኢዮብ ይህንን ሁሉ ካጣ በኋላ ግን ተመልከቱ፣ እነዛ 3 የኢዮብ ጓደኞች መጡ ወደ ኢዮብ እና ኢዮብን ምን ያደርጉት ነበረ? አይ ይሄ ሁሉ እኮ መከራ የደረሰብህ እንደው በእግዚአብሔር ላይ ክፉ ነገር አድርገ ሊሆን ይችላል እና ወደ እግዚአብሔር ብትመለስ ይሻላል እያሉ ኢዮብ ኃጢያቱን እንዲያስብ ማለት እንደው እግዚአብሔርን አስቀይሜው ይሆን ብሎ እንዲያስብ እስኪሆን ድረስ አድርሰውት ነበረ። እነዚህ የኢዮብ 3 ጓደኞች አንዳንድ ጊዜ ወላችሁ ሰዎች ቤት ልክ ያዘንተኛ ወይ የታመሙ ሰዎች ቤት ሄደን ማጽናናት የማንችል ከሆነ ምን ማድረግ ነው ያለብን? ዝም። አንዳንዴ እኮ ሰው የታመመበት ቤት እኮ ሄደን እኮ እኛ ሰፈር እኮ ይሄ በሽታ ያዘው ሰው ነበረ 1 ወር አልቆየም ምንል ሰዎች እኮ አለ። ያ ሰውየውን አጽናና ነው በጣም ተጠገን አይደል? 3 ጓደኛ ማማቾች ናቸው እና ከመካከላቸው ያንዱ ሚስት ማን ነው እናት ታርፋለች እና ሄደው ያጽናኑታል ጓደኞቹ እና የሞተችው ያንተ እናት ብቻ ሳትሆን የኛም እናት ጭምር ነው፣ ስለዚህ አዘኑ የጋራችን ነው ይሉታል። እና ይህ ሰውዬ 2 ነገር አገኘ። የመጀመሪያው ተጽናና፣ ሁለተኛው ሌላ ቦታ ሲሄድ እንዴት ማጽናናት እንዳለበት ተማረ። እና ከመካከላቸው ያንዱ ሚስት ትሞታለች። አረሳቁ እና ያው ሄዶ ይሄ ሰውዬ እንዴት ሊያጽናና እንደሚችል አስቡት። ያው የሞተችው ያንተ ሚስት ብቻ ሳትሆን
ሚስት የሚጋሩ ሰዎች አሉ ማለት ነው። እና አንድ ጊዜ ይወላችሁ ማጽናናት ካልቻልን ምን ማድረግ ፕሬዘንሳችን መኖራችን እዛ ቦታ ላይ ብቻ ሰውየውን ያጽና እዛው ተገኝተን ማስተናገር ሊሆን ይችላል ሌላ ጨዋታ ማውራት ይችላል በጣም እኮ የሚያሳዝነው የታመመም ሰው ቤት ሂደን እንደው ሟቾች ቤትም ሂደን እኮ እምንጠይቀው ጥያቄ ቅደም ተከተል እንኳን እኮ አይዛነፍም ታውቃላችሁ መቼ ታመመ ከዛ ዚያክም ቤት ወስዳችሁ ያቃል እኮ በነገራችሁ ላይ ሄዶ ሌላ ሰው ጠይቆ የሄዶን ሰውዬ እኮ ጠይቆታል እኮ ግን በሽታው መቼ እንደያዘው የታኪም ቤትን ያቃል ግን ሄዶ ድጋሚ ጠይቋል እንደውም የደረጀና የኃይሌ አንድ ቀልድ አለ አይደለ ደረጀ ታሞ ሐኪም ቤት እየመጡ ይጠይቁታል በጣም ሲሰለቸው ጥያቄውን መልስ ይቀዳል እና ልክ ሰዎች ሲጠይቁት ይከፍትላቸዋል ገብቷቸዋል እና እንደውም ቀልዱም ያልቀው ምን ላይ ነው ያልቀደው ጥያቄ ትዝ ይለዋል ማለት የሆነ ሰው ይጠይቀውና በጣም ተበሳጭቶ ነው የሚያልቀው እና አንዳንድ ጊዜ በቃ ሰዎችን ምርር የምናረግ ሰዎች አለ መገኘታችን ብቻ ለሰዎቹ በቂ ሊሆን ይችላል እኔ እዚህ ቦሌ ሚካኤል አካባቢ ነው ቤቴና ወሎ ሰፈር ጋር ሊፋም ሞተርስ አሁን ይፍረስ አይፍረስ አላወቅኩኝ እና እዛ አካባቢ ሰው ልክ የሆነ ነገር ሲፈጠር ከበን እንቆማለን አይደል እና ሰዎች ከበው ቆመዋል አንድ ሰውዬ በዛ በኩል ሲያልፍ ይጠይቃል ምንድነው እንላለን አይደል ሰዎች ከበው ቆም አይደል አዎ እና ይጠይቃል ይሄ ሰውዬ ምንድነው የተፈጠረው እዚህ አካባቢ ብሎ ማለት ነው እዛ ይመልሱለታል ላይ ሰው በመኪና አደጋ ሞቶ ይሉታል እና በጣም ሞተ ያላቸው ገብቷቸዋል አይደል እና የመጠየቅ አባዚያችን በጣም ሞተ ላይ ደርሷል በዘመናችን ማለት አንዳንድ ጊዜ ይወላችሁ በሰዎች ቁስል ላይ እንጨት የምንሰድ ሰዎች አለ ሰዎቹ ከሐዘናቸው እንዳይወጡ ምናደርገው ራሱኛ ነን እኮ አይደለም እንዴ በደንብ ካላዘኑ የሆነ አንዳንዶቻችን ተንኮልም ሊሆን ይችላል እና ሰዎች ጋር ተገኝተን ልክ እንደዚህ ሶስቱ እንደዮብ ጓደኞች መሆን የለብንም ሰምታችሁኛ ማጽናናት ማንችል ከሆነ ምን ማድረግ ዝም ማለት ወይ ማስተናገድ ማስታጠብ ውሃ ማቀበል እንጀራ ማቅረብ በቃ የኛ ስራ ይሄ ብቻ ሊሆን ይችላል እና እነዚህ ሶስቱ የዮብ ጓደኞች መጀመሪያ ላይ ይሄን ጥያቄ ሲያቀርቡ ለእግዚአብሔር ተቆርቆሮ ነው አይደል አይ እግዚአብሔርን እኮ አስቀይመው ሊሆን ይችላል ይያሉት የነበረው እኮ ለእግዚአብሔር ተቆርቆሮ ነው መጨረሻ ላይ ግን እግዚአብሔር በእነዚህ በሶስቱ የዮብ ጓደኞች አዝኖባቸዋል ኢዮብ ይቅር እስካላላችሁ ድረስ የማዕቴን እሳት ለቅባቸዋለሁ እስኪል ነው የደረሰባቸው ስለዚህ ለእግዚአብሔር ተቆርቆሮ ነበር እግዚአብሔር ግን ለማን ነው የተቆረቆረው እና ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል እግዚአብሔርን ልክ ሚስቱ በስተመጨረሻ እግዚአብሔርን ሰድባው ሙት አለችው አይደል ሀበ እግዚአብሔር ነሳ እግዚአብሔር ሰጣ እግዚአብሔር ምን አደረገ ነሳ አላት ከዚህ እግዚአብሔር ስም የተባረከ ይሁን እዛ ይሄ አባት ይህንን በመናገሩ ብቻ ሀብት ንብረቱ ተመለሰለት አስቀድሞ ከነበረው ሀብትና ንብረት በኋላ ላይ የተሰጠው ሀብትና ንብረት እጅግ ብዙ ነበረ ሊቃውንቱ እንደሚነግሩን አስቀድመው ከነበሩት ልጆች ደም ግባትና ውበት ይልቅ በኋላ ላይ የተሰጡት ልጆች ደም ግባትና ውበት ምን ያደርግ ነበር ይበልጥ ነበር ምክንያቱ ምንድነው ሲል ቅዱስ ዮሐንስ አፈወርቅ ራስ የተባለ እግዚአብሔርን ምን ስላላደረገ ነው ስላላጣ ነው ለዛም ነው ሐዋርያት አባቶቻችን ቢርባቸው ቢጠማቸው እግራቸው ባሸዋ ግለት ቢቃጠል የፀሐዩ ሐሩር የውሃውን ጥማት የአላውያን ነገስታትን ሰይፍ ስለት ፊትለፊታቸው ቢቆም ራስ የተባለ እግዚአብሔርን ግን ክደውታል አልካዱትም ስለዚህ የመጀመሪያው እንደ እባብ ልባሞች ሁኑ ብሎ አምላካችን ክርስቶስ የተናገረው ይሄ ነው ሰዓት ስለሌለን ወደ ርግብ እንለፍ እንደ ርግብ የዋሆች ሁኑ ብሎ አምላካችን ክርስቶስ የተናገረበት ምክንያት ርግብ የመጀመሪያው ቤቷን አጽድታ ነው የምትይዘው ምን አርጋ ነው የምትይዘው ጽድት አድርጋ ነው የምትይዘው ምክንያቱ ምንድነው ከተባለ ልክ በተመሳሳይ ሁኔታ ቤት የተባለ ሰውነቱን መቅደሱን ክርስቲያን ከኃጢአት አንጽቶ መያዝ ስላለበት ነው ቤቷን እስካላፈረሱባት ድረስ ርግብ ከዛ አካባቢ ላይ አትሸሽም አትሄድም ክርስቲያንም ታላቁ ቅዱስ ቄርሎስ እንደሚነግረን ቤት የተባለ እኛን ሊያፈርሱን ሰዎች ሲመጡ 3 እርምጃዎችን መውሰድ እንችላለን ይላል ስንት እርምጃዎች 3 እርምጃዎችን መውሰድ እንችላለን የመጀመሪያው እርምጃ እኛ ልንወስደው የሚገባ መሸሽ ነው ምን ማድረግ ነው በዚህ መጽሐፈ በረላም ላይ አንድ ታሪክ አለ በረላም የሚባለው ባህታዊ ሰውዬ ዮሴፍ ወደሚባል ሰውዬ ወደ ንጉስ ልጅ ይገባል ታሪኩ ረጅም ነው ላሳጥርላችሁና ካስተማረው በኋላ ንጉሱ ልጁን ምንም አይነት ስለ ክርስቲያኖች ዕውቀት እንዳይኖረው አድርጎ ነበር ያሳደገው ካስተማረው ያስተማረው ታዲያ ለምንድነው ክርስቲያኖች እንዲህ ያለ ውብ እምነት ካላቸው የሚሰደዱት ለምንድነው ብሎ ይጠይቀዋል እና ምን ብሎ መለሰለት ይህ በረላም የሚባል ባህታዊ ስለሚበልጠው ጸጋ ነው ምን ስለሚያደርገው ጸጋ የመጀመሪያው ክርስቲያኖች ስለሚበልጠው ጸጋ ብለው ሊሰደዱ ይችላሉ ምን ሊያደርጉ ይችላሉ
ልክ አምላካችን ክርስቶስ ከናቱ ከመቤታችን ከቅድስት ድንግል ማርያም ከጻድቁ ዮሴፍ ጋር ሆኖ ወደ ተሰዷል። ለምንድን ነው የተሰደደው የሚለውን እኮ ሊቃውንት ሲናገሩ ስደትን ለስዱዳን ባርኮን ምን ለማድረግ ነው? ለመስጠት ነው። ስለዚህ የመጀመሪያው መሰደድ ይፈቀዳል ማለት ነው። ነገር ግን ይህንን የምናደርገው ስለሚበልጠው ጸጋ ብለን ነው። ስለሚበልጠው ክብርና ጸጋ ማለት ክርስትናን ወደሚቀጥለው ትውልድ ማሸጋገር ማለት ነው። ተመልከቱ፣ በየዋሻውና በየፍርኩታው መጽሐፍ ታቅፈው እዛው ደርቀው የተገኙ እኮ አባቶች አሉ። ይህንን ያደረጉት ለምንድነው ከተባለ ክርስትናን ወደ ማን ለማሸጋገር ነው። እኛ ዘመን ክርስትና እኮ ይላችሁ እንዲህ ዝም ብሎ አሁን እኛ ተሰብስበን እንደምንሰባበከው እየተሰበከ አይደለም ዘመናችን የደረሰው። በብዙ መከራና ፈተና ውስጥ ነው አባቶቻችን ክርስትናን እኛ ጋር ያደረሱት። መጻሕፍት እንደልባችን በየቦታው እኛ እናገኛለን። አባቶቻችን ግን መጻሕፍት እንኳን እንደልቡ በየቦታው ስለማይገኝ ቅድም እንደነገርኳችሁ ታቅፈውት ለኛ ለማስተላለፍ ብለው ደርቀው እስከ መገኘት ደረጃ ደርሷል። የመጀመሪያው ነው። ሁለተኛው መከላከል ይችላል። ሶስተኛው ደግሞ ሰማዕት መሆን ይችላል። እነዚህንም ግን ሶስቱን ግን ሲያደርግ ስለ የትኛው ክብር ብሎ ነው? ስለሚበልጠው ክብሩ። ስለዚህ የመጀመሪያው ይህ ነው። ሁለተኛው እንደ ርግብ የዋሆቹ ነው አምላካችን ክርስቶስ የተናገረበት ምክንያት ዘዌ የሚባል ዕፅ አለ። እየሰማችሁ ነው አይደል? እየጨረስን ነው። እሺ። እና ይህ ዕፅ ልክ ጥላው ወደ ምስራቅ ሲሆን ርግብ የምትሆነው ጥላውን በጣለበት በኩል ነው። እባብ ደግሞ የሚሆነው ጥላውን ባላጣለበት በኩል ነው። እባብ ዘዌ የሚባለው ዕፅ ጥላውን ባጣለበት በኩል የሚሆን ከሆነ አጥመልምሎ እባቡን እዛው ነው የሚያስቀረው። ርግብ ደግሞ ጥላውን ባላጣለበት በኩል ደግሞ የምትሆን ከሆነ እባብ ምን ያረጋታል? ሁለቱም ርግብም እባብም ፍሬውን ይወዱ ስለነበረ ፍሬውን ለመብላት ነው ወደ ዕፁ ይጠጉ የነበሩት። እና በዚህ አንጻር ዘዌ የተባለ ዕፅ ክርስቶስ ነው ይላሉ አባቶቻችን ሊቃውንት። ማን ነው አልኳችሁ? አምላካችን ክርስቶስ ነው። እና ክርስቲያን ሁሉ ጊዜ መሆን ያለበት በየት ነው ከተባለ ክርስቶስ ጥላውን ባጣለበት በኩል ነው። በየት በኩል? ክርስቶስ ጥላውን በየት በኩል ነው ያጣለው ከተባለ በቤተ ክርስቲያን በኩል ነው። በየት በኩል ነው? ተመልከቱ፣ አምላካችን ክርስቶስ ቅድስት ቤተ ክርስቲያናችን አለ ብላ ስትናገር ልክ በብሉይ ኪዳኑ ቤተ ክርስቲያን አምላካችን ሉል እግዚአብሔር በፍቅርና በረድኤት ይገለጥላቸው ነበረ። በአዲስ ኪዳኗ ቤተ ክርስቲያን በፍቅርና በረድኤት ብቻ አይደለም የሚገለጠው። በምን ጭምር ነው የሚገለጠው? በአካል ጭምር ይገለጣል። ተመልከቱ፣ ልክ እንደ ሌሎቹ ተቋማት ክርስቶስ አለኝ ብላ ስትናገር መሞቱን ማዳኑን ብቻ አይደለም። ሪል በቤተ ክርስቲያን ውስጥ አምላካችን ክርስቶስ አለ። ራሱ ምስጢር ሆኖ ራሱ ምስጢር ፈጻሚ ሆኖ ከአባቱ ጋር ምስጢር ተቀባይ ሆኖ በቤተ ክርስቲያን አለ። ለዛም ነው ታላቁ ጎርጎርዮስ በሃይማኖተ አበው ራሱ መስዋዕት ነው አለ። ራሱ መስዋዕት አቅራቢ ነው። ከአባቱም ጋር ሆኖ መስዋዕቱን የሚቀበለው ራሱ ነው አለ። ስለዚህ በትክክል በቤተ ክርስቲያን አምላካችን ክርስቶስ አለ። እኛ በውሃ እንጠመቃለን፣ እሱ ግን በእሳትና በመንፈስ ምን ያደርገናል? በካህኑ በኩል ሆኖ ኑዛዜያችንን ሰምቶ ለኃጢአታችን ስርየት የሚሰጠን ማን ነው? እሱ ክርስቶስ ነው። በቅዳሴያችን ላይ ህብስቱና ወይኑ ወደ እሱ ስጋና ደምነት ነው የሚቀየረው። ተመልከቱ፣ አባቶቻችን በቅዳሴ ማርያም ላይ አባ ሕርያቆስ ምን ይላል? ኦ እግዚኦ በከመ አሚሃ ዘንተ ህብስተ ባርክ ወፈትት ወሃብ ይላል። ኦ እግዚኦ በከመ አሚሃ፣ አቤቱ እንደዚያች ዕለት የተባለችው ዕለተ ሐሙስ ናት። በዕለተ ሐሙስ አምላካችን ክርስቶስ ምን አድርጓል? ይህንን ህብስት ባርክ አለ። ህብስቱን ካህኑን ልባርከው አይልም። ወፈትት ግመሰው ፈትተው የሚለው ካህኑ ክርስቶስን ነው። ወሃብ ይሄንን ሲተረጉሙን ይላሉ ሊቃውንቱ እጅ አድርጋ አቀብል ሲል ነው። ስለዚህ ራሱ መስዋዕት ነው። መስዋዕቱን የሚያቀርበው ራሱ ነው። የካህኑን እጅ አድርጎ የሚያቀብለን ማን ነው? እሱ አምላካችን ክርስቶስ ነው። ራእየ ኒፎን የሚል መጽሐፍ የተረጎሙ ቀሲስ ታምራት ውቤ በገጽ 206 በመጽሐፋቸው ገጽ 206 ላይ አንድ የንስሐ ልጃቸውን ታሪክ ይተርኩልናል። እና ንስሐ ልጃቸው እየሰማችሁ ነው አይደል? ንስሐ ልጃቸው በተከታታይ ንስሐ እየገባች የምትቆርብ ልጅ ናት። እና የሆነ ጊዜ ግን መቁረብ አቆመች፣ ንስሐ መግባት አቆመች። እና ቢጨቀጭቋት መልስ ልትመልስላቸው አልቻለችም። እና ምን ያደርጋሉ? አንድ ቀን አስጨንቀው ይጠይቋታል። ሲጠይቋት የሆነውን ነገር ነገረቻቸው። ልክ እንደ ወትሮ እንደማደርገው ቅዳሴ ተካፍዬ የክርስቶስን ስጋና ደም ለመቀበል በሌሊት የርኩኝ ወደ ቤተ ክርስቲያን እና ገብቼ ልክ ቅዳሴ ተቀድሶ ድርገት ይወርዳል አይደል? ደርግ ማለት አንድነት ማለት ነው። አንድ የምንሆንበት ማለት ነው። ከክርስቶስ ስጋ ጋር አንድ የምንሆንበት እና ልክ ድርገት ላይ ሁላችንም ቅዱስ ቅዱስ እያልን እንሰግዳለን አይደል?
ሰግጄ ስነሳ ልክ ዮሴፍና ኒቆዲሞስ በበፍታ ጨርቅ ጠቅልለው በአዲስ መቃብር የክርስቶስን ስጋ አስቀምጠዋል አይደለ? ልክ እንደዛ ካህናቱ የክርስቶስን ስጋ ይዘው ሲወርዱ ተመለከትኩኝ። አይ ሌሊት ስለመጣሁኝ በእንቅልፍ ልቤ ሊሆን ይችላል ብዬ ለመንቃት የሚደረገውን ነገር በጠቅላላ አድርጌ አሁንም መልሼ ስመለከተው ልክ እንደዛው ነው። እና የምቆርብበት ተራ ሲደርስ ልክ ከፊቷ ሰዎች አሉ። ካህኑ በትክክል ከክርስቶስ ስጋ ላይ እየፈተተ ምዕመናንን ሲያቆርባቸው ተመለከተች እና ከመስመር ወጣሁ አለች። እና ከዛ በኋላ ተመልሼ አላቅም ብላ ለንስሐ አባቷ ነገረቻቸው። በረከቱ አይደርብን። እና ምን ብለው መለሱላት? አሁንም ክርስቶስ በቤተክርስቲያናችን ይህንን ምስጢር በአባቶቻችን ዘመን ያደርገው እንደነበረ ይህንን ምስጢር አሁንም እያደረገው እንደሆነ ማሳያ ይሆን ዘንድ ነው ለአንቺ ያሳየሽ ብለው እሷም መክረው ዘክረው ወደ ቀደመ ሕይወቷ መለሷት። በረከታቸው ይደርብን። ለምንድነው በትክክል ይህንን ለመመልከት ንጹህ ልብ ይጠይቃል። በዘመናችን ክርስቶስ በአካል በቤተክርስቲያናችን እንዳለ ማሳያ ነው። ስለዚህ በየት በኩል ነው ጥላውን ያጣለው ከተባለ በቤተ ክርስቲያን በኩል ነው። አንድ ሰው ልክ እንደ ፈረቃ ሰራተኛ ባዘነ ጊዜ ወይ በተደሰተ ጊዜ፣ ባጣ ጊዜ ወይ ባገኘ ጊዜ፣ ኃጢአት በሰራ ጊዜ ወይ ጽድቅ በሰራ ጊዜ እየመረጠ አይደለም በቤተ ክርስቲያን መምጣት ያለበት። ባጣም ጊዜ መምጣት አለበት፣ ባገኘም ጊዜ ምን ማድረግ አለበት? በታመመም ጊዜ መምጣት አለበት፣ ጤነኛ በሆነም ጊዜ መምጣት አለበት። ይህ ብቻ አይደለም። በቤተ ክርስቲያን ሊመጣ የሚገባው አንድ ሰው የጽድቅ ሥራ ስለሰራ ብቻ ወይ ንስሐ የገባ ጊዜ ብቻ አይደለም፣ ኃጢአት እንኳን እየሰራ የት መምጣት አለበት። ምክንያቱም ምንድነው ከተባለ ክርስቶስ ጥላውን ያጣለው በየት በኩል ስለሆነ ነው? በቤተ ክርስቲያን በኩል ስለሆነ። ለዛም ነው ሐዋርያትን ብትመለከቱ በቤተ መቅደሱ ነበረ ጸሎታቸውን ያደርጉ የነበሩት። በእነሱ እግር የተተኩትም እየተሰበሰቡ ያችን ህብረት ያችን ሕንጻ ውስጥ እያደረጉ አምልኮ እየፈጸሙ ይኖሩ ነበር። ምክንያቱ ምንድነው ከተባለ የት ስላለ ነው? በቤተ ክርስቲያን ስላለ ነው። አንዳንድ ሰዎች ምን የሚል ጥያቄ ያነሳሉ? እግዚአብሔር እኮ በሁሉ ቦታ የሞላ ነው፣ ጊዜ አይገድበውም ይላሉ። ለምንድነው ታዲያ ቤተ ክርስቲያን የምገኘው እግዚአብሔር በሁሉ ቦታ ካለ ብለው ጥያቄ ያነሳሉ። ጥያቄያቸው እውነት ነው አይደለም? እውነት ይመስላል አይደል? ነው፣ ትክክል ናቸው። እግዚአብሔር እዚህም አለ፣ የትም አለ፣ የትም አለ፣ ውጭም አለ፣ ሁሉም ቦታ አለ። አንድ ምሳሌ ልመስልላችሁ። ለምሳሌ እዚህ ውስጥ መኪና ያለው ሰው አለ? ሸኙኝ ያላችሁ ማውንም አትፍሩ። መኪና ያለው ሰው እሺ፣ መኪና ታውቃላችሁ አይደል? ሰጋውኝ እኮ ነው። እሺ፣ ለምሳሌ መኪና ያላችሁ ሰዎች ምሳሌው ለእናንተ ጥሩ ነው እንደው እና አንድ መኪና እያሽከረከረ አንድ ሰው ጎማው ተነፈሰበት። ምኑ ተነፈሰበት? ጎማው ተነፈሰበት። እና ይህ ሰውዬ አየር ሁሉ ቦታ አለ የለም? ስለዚህ አየር ሁሉ ቦታ አለ ብሎ እዛው ቦታ ላይ ቢሆን በእምነት ጎማው ይነፋል አይደል? ይነፋል። አየር ይኖረዋል ጎማው። ግዴታ አየር በመላእት እንዲያገኝ ወዴት መሄድ አለበት? ወደ ጎሚስታ። እና ይህ ሰውዬ አየር ወደ ጎሚስታ ሄዶ አየር ስላስሞላ አየር እኮ በሁሉ ቦታ እኮ የለም ማለት ይችላል እንዴ? አይችልም። አምላካችን ሁሉ እግዚአብሔር ይወላችሁ በብሉይ ኪዳኗ ቤተክርስቲያን በፍቅርና በረድኤት ይገለጥ ነበር። በሐዲስ ኪዳኗ ቤተክርስቲያን በፍቅር በረድኤት እንዲሁ በምን ይገኛል? በአካል ይገኛል። ገብቷችኋል አይደል? ስለዚህ በመላእት ረድኤቱን ለማግኘት ሰው የት መሆን ያለበት? እርሱ ጥላውን ባጣለበት በቤተ ክርስቲያን በኩል ነው መሆን ያለበት። እነሆ እንደ በግ በተኩላዎች መካከል ልካችኋለሁ። ስብሐት ለእግዚአብሔር።